السلام عليكم ورحمة الله وبركاته. ودنا تكبراتو የሸቃለ ሜዳ ቤተሰቦች كيفكم شو أخباركم إن شاء الله تكونوا بألف خير። ዛሬ ይዤላችሁ መጣሁ በጥያቄያችሁ መሰረት አገር ቤት ከመጣችሁ በኋላ የሳውዲን ብር ይዛችሁ ብትመጡ ምን ማድረግ ትችላላችሁ? እሱን ነው እንደምታዩት እጄ ላይ 200 የሳውዲ ሪያል ይዣለሁ። ብዙ ብሮች አሉኝ ማለትም ለስጦታ የተበረከቱልኝ ሌሎችም ማለት ነውና ግን መንገድ ላይ ስለሆነ ምናምን ትንሽ ያስፈራል። ሰዎችን ያፍጦ ሲያዩኝ ግራ ይገባኛል። ለዛ ነው ይቅርታ ትረዱኛላችሁ የሀገሬ ልጆች። እና ደግሞ ምን አለ መሰላችሁ ባንክ ቤት ወስጄ መዘርዘር አለበት። ከዛ በኋላ ደግሞ ምን ይሆናል እቃ ገዛበታለሁ ማስታወሻ እንደሆን ማለት ነው። የዛ ሀገር ብር ምን ያህል ይሆናል እንዴት ይሆናል እና እውነቴን ነው የምላችሁ ከብላክ ማርኬቱ ጋር ብዙም ልዩነት የለውም። የእውነትም ገንዘቡን ይዛችሁት መታችሁ እዚህ እዛ በብላክ ልካችሁ ያልታመነ ሰው ከሚቀማችሁ እዚህ ይዛችሁ መታችሁ እንደኔ ባንክ ቤት ሄዳችሁ ማለት እዚህም እኮ ብላክ አለ። ግን እኔ በህጋዊ እንኳን በኮንትራት ያላችሁ እህቶቼ ምን ያህል ነው ብላችሁ ብታስቡ ወይም ደግሞ ይዘነው ብንመጣ እዛ ምን እናደርገዋለን ብላችሁ ለሰው ሰጣችሁ ምናምን ብዙ ነገር የሚደርስባችሁ አለ። እናንተ እንረዳችኋለሁና እስኪ እኔም በእናንተ ቦታ ገንዘቡ ያው አገር ቤት ነው ያለሁት። ብዙ ወራት አለፈኝ እንዳልኳችሁ 4 ወር ህዳር ነው የመጣሁት። አሁን 4 ወር ምናምን እያለፈኝ ነው። ስለዚህ እዚህ ከመጣሁ በኋላ ገንዘቡን ወዳው ባጠፋው ሰውን ሳልተዋወቅ ባጠፋው ምናምን በጣም ይጎዳኛል። ለምን ብትሉ ወዳው አድራቢ ይበዛል። ለዛም ነው እስካሁን ድረስ ዝም ብዬ ገንዘቡን ያስቀመጥኩት ማለት ነው። ለምን ብቻዬን የምሆንበት ጊዜ ይኖራል። አለቀ ብሯ ብለው የሚርቁ ሰዎች ይኖራሉ አይደል? እንደዛ ነገር እሱን በማሰብ ማለት ነውና ያው እዚህ ሰዓት ድረስ ደርሷል። ድምጼ እንደሚሰማችሁ ተስፋ አደርጋለሁ የሀገሬ ልጆች። እና ባንክ ቤት እንሄዳለን። ያሰለቹኝ ነገሮች አሉ በአካል የምሰራቸው። ለምሳሌ ሽንኩርት መክተፍ እንደዚህ እናቴ የሚያዘዘችኝ እንደገዛላት እቃ አለ። እሱንም አብረን እንገዛለን። ከዛ በፊት ግን አብረን የምንሄደው ባንክ ቤት ነው። አሁን ሳይዘጋ ቶሎ መድረስ አለብን ማለት ነው። ሄደን ብሩን ስንት እንደሚሆን አብረን እናያለን። የሀገሬ ልጆች ብሩን መነዝራና ከባንክ ቤት የወጣውን የት ባንክ ነው የምትሄደው መሰላችሁ? ባለፈው ዳሽን ባንክ እንደዚሁ አንድ ጊዜ ሂጄ መንዝር ያለው አሁንም እዛው ነው የምሄደው። ከዛ በኋላ ቀላል ይሆናል። ከመበላት አለመበላት ይሻላል። እዛ ሆኖ ከመላክ ደግሞ ይዞ መቆየት። እዚህ ምንም ያህል ገንዘብ ቢያንስ ጓደኞች የመጣው ምናምን ጋብዥ ምናምን ሲሉ ወይ አልመነዘርኩም እኮ ብዬ ገንዘቡን ሳሳያቸው ብዙ ጊዜ ሳታለላቸው ቁጭ አደረገኝ። ዩቲዩብ ስለማይከታተሉ ጣጣ አይሰጠኝም ማለት ነው። እኔ እና የሀገሬ ልጆች በቃ እንሄድ ወደ ባንክ ቤት እና የቀረውን ደግሞ አብረን እየገዛ ምናምን እናያለን። አሁን ያለሁት ያው ደሴ ሮቢት ነው። የት ነው ብዙ ጊዜ ትሉኛላችሁ። ቦታው ከላላ ነው ወይ ምናምን ብዙ ነገር ግን ያው ሀገር ሰላም ከሆነ ሁሉም ቦታ እየሄድኩ ላሳያችሁ እችላለሁ። ለጊዜው ግን ከላላ አይደለሁም ያለሁት ደሴ ሮቢት ላይ ነኝ። እንደምታዩት የእግረኞች መንገድ ምናምን ላይ ነው የቆምኩት። ያለ አሁን ወደ ባንክ ብሩ ወጥቷል። ከዳሽን ባንክ ነው ያወጣነው። እንደምታዩት በጣም ብዙ ገንዘብ ነው። 200 ብር ብቻ ነበር እና ሳንቲም አላስቀሩ በሙሉ ነው የሰጡኝ። 5 ብር ሁሉ ራሱ አልቀረምና አስባችሁታል። እንትን ባይሆን ኖሮ 200 ብር ባይሆን ኖሮ ከዚህ የበለጠ ቢሆን ማለት ነው 20,000 ሪያል ወይም ደግሞ 10,000 ሪያል ቢሆን ከዚህ የበለጠ ይሆን ነበረ። በጣም ነው የምናመሰግነው የሀገሬ ልጆች። እንግዲህ ይሄንን አይነት ቀላል መዛዴ ስላለን አሁን ደግሞ ቀጣዩን የምናየው ወደ አራዳ በመገኘት ነው። እቃ እየገዛን ያለ ታክሲ እስከምናገኝ ሀገሬ ልጆች በእግራችን እንጓዛለን። እንግዲህ ወዴት ድረስ እንደምንሄዳን አሁን ሉሲ አካባቢ ነው የምንገኘው። ለማንኛውም ጉዞ ወደ አራዳ። በዋናነት የምገዛው ግን የሀገሬ ልጆች የሽንኩርት መፍጫ ነው። ምክንያቱም ጥፍሬ ሁላ ተላልጧል ማለት ነው። እናቴ ደግሞ ወጥ ስትሰራ ብዙ ሽንኩርት ነው የምታደርገው። ለዛ ነው እሺ ትረዱኛላችሁ። እና ታክሲ ለመያዝ ደግሞ በታች መዞር አለብኝ። እስኪ እንዙርና እንየው። ሰላም አለይኩም የሀገሬ ልጆች። በድጋሜ በብሩ የገዛሁትን ላሳያችሁ ነው። እንግዲህ የሀገሬ ልጆች በዋናነት እነዚህን ኮቦች ገዝቻለሁ። የገዛኋቸው ደግሞ 500 የኢትዮጵያ ብር ነው። 500 የኢትዮጵያ ብር ነው። እዚህ አሻራሪ ያላደል ትላላችሁ፣ ግን ሀገር መግዛት ሌላ ስሜት አለው። ትንሽ አልተመቸኝም ለመቀረጽ ግን አሳያችኋለሁ። ሌላም የገዛሁት ማለት ነው።
ፌስታል ተከልክሏል፣ ግን የመጨረሻ ነው ብለው ዛሬ ሰጥተውኛል። ቀጣይ በምን እንደሚያስይዙኝ አላውቅም። ይኸውላችሁ የቡና ከላጥ ገዛው። ይሄን ደግሞ የገዛሁት 1350 የኢትዮጵያ ብር ነው። ያው እንካ እዛ ሄድ እሺ፣ እንዳይሰበር። ይሄ ሁላችሁ የሀገሬ ልጆች። ሌላ ደግሞ እንደገባ እዛ ጋር ሌላ ደግሞ ላሳያችሁ። ረመዳን ስለሆነ ሙያችን እንድታይልን ሙያሽ ይነገርልሽ በሚለው ሲኒያ ገዝተናል። ስንት ነው የገዛነው? 750 ሪያል ይሄን ገዝተናል። ሌላ ምንድን ነው የገዛነው? ሌላው ደግሞ እና ዋናው ነገር ላሳያችሁ ነው። ማሙ ሾይ ወደዛ ሄድ አባሽ ትንሽ የኔ ጎበዝ። በዋናነት ይሄን ነው የገዛነው። እንግዲህ 200 ሪያል ነው ያልኳችሁ ነው። ሳውዲ ይሄን ከላጥ ብታገኙት ራሱ ስጋ ይፈጫል። ከታች ብረት ነው። በመብራትም ያለ መብራትም ይሰራል። ሹፉ ኬፍ ሽንኩርት መክተፍ አልወድም፣ ግን ይሄን ሁሉ ገዝቼ እዩት። የብረት ነው። ከታች በጣም ትልቅ ነው። ስጋ ይፈጫል። እንደዚሁም ደግሞ እስኪ መሐመድ ተወኝ፣ አብዱራህማን ቆይ አንድ ጊዜ የወንድም ውሰደው፣ ግን ትቀድናዋ። ይሄ በእንትን ይሰራል። እሺ እንካ እዛ ሂድ ማየጋ ሂድና ስጋ ይሄ ይቆርጣል። እንካ ይሄ ማባሪፍ ምን እንደሆነ ምን አሳወቀኝ። ይሄ የምንድን ነው አለው ውስጡ። ያ ብዙ ሰዎች ሲሉ ታዩታላችሁ፣ ግን ብስሚላ ያስፈራል በጣም። ይሄ ሁለት ነው እንደዚህ ያለው ውስጡ። طيب يروح انا እሺ መቆፈሪያ ሳይሆን መጥረጊያ ነው የሚባለው። ሂድ እዛ ጋባ ሂድ እዛ ሂድ አምጣ ያንን አብዱራህማን። እና ይሄን ይመስላል የሀገሬ ልጆችና እዚህ ብትገዙ በጣም አሪፍ ነው። ለምሳሌ ይሄ ጽድት ያለው እንደዚህ እዛ በስንት ነው የምትገዙት? 350 ሪያል ሊሆን ይችላል ወይ 250 ሊሆን። እኔ ግን ይሄን ሁሉ በ200 ብቻ ገዝቼ ደግሞ ሌላ 2000 ብር ተርፎኛል ማለት ነው። ይሄን ስንት ነው የገዛሁት? 3700 ነው የገዛሁት። አብዱራህማን እዛ ሄድ ማየጋ والله يا عبد الرحمن ما راح يخليك። እና ይሄን ይመስላል የሀገሬ ልጆች። ምን ልላችሁ ፈልጌ ነው፣ እዛ በመግዛት ብራችሁን ከምታባክኑ እዚህ መታችሁ እንደዚህ መግዛት ትችላላችሁ። ሌላው ደግሞ ኮንትራት ቤት ያላችሁ ገንዘባችሁን ይዛችሁ ብትመጡ ምን እናደርገዋለን እዛ ሄዶ ያገለግላሉ የምትሉ ቀላል ያገለግላል እንዴ? ባንክ ቤት ገና ስትመጡ ቁጭ ብድግ ብለው ነው የሚያስተናግዷችሁ። ሀባይቢ እንዳትሸወዱ። ምን ልታረጊ ነው? የውጭ ብር ይዣለሁ ምናምን ካላችኋቸው አለቀ ነገሩ። የእውነቴን ነው የምላችሁ። ቁጭ ብድግ በቃ ከእናንተ ሌላ እዛ ቦታ ላይ ንጉስ የለም ትላላችሁ። አካውንት ይከፈትላችኋል እዛው ምናምን በቃ ምን ልበላችሁና በዚህ አጋጣሚ ኢትዮጵያ ውስጥ ብር ይዛችሁ መታችሁ 200 ቢሆን 300 ያላችሁበት ድረስ መጥቼ ልቀበላችሁ እችላለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ ያደርጋችሁ